እንዴት ሰው ሳይቸገር አደባባይ ላይ ራሱን ያጋልጣል፣ ራሱን ያወጣል? የምትችሉ ሰዎች እርዱት፣ የማትችሉ ሰዎች ደግሞ ዝም በማለት እንደው ተባበሩት። አደራችሁን። ምላስ አጥንት ይሰብራል። ወላሂ በጣም ከባድ ነገር ነው። ነገ እናንተ ላይ ምን እንደሚደርስ አታውቁትም። ሰሉ አለ ነቢ። ዛሬ በነቢዩ አለይሂ ሰላም ላይ ሰላት አወርዳቸዋል። ሰላት አወርዱ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰውን ለመርዳት ሰው መሆን ብቻ በቂ ነው። ሰውን ለመርዳት ብሔር አያስፈልግም፣ ሃይማኖት አያስፈልግም፣ የሰውየው ያለበት ኮንዲሽን ወይም ደግሞ አቋም አያስፈልግም። ምን የለቀቀው ማን ነው? የፖስተውን ፖስቱን አይቼው ነበርና ተቸግር ያለሁኝ እንደዚህ አይነት አክሲደንት ደርሶብኛል ብሎ ራሱን ገሃድ አወጣ። አላህ ከችግር አላህ ይፈርጀን፣ ነጃ አላህ ይበለን። ገሃድ አወጣ። ገሃድ ያወጣውን ሰው መርዳት የሚችል ሰው ይረዳል። መርዳት ያልቻለ ሰው ደግሞ ዝም ይላል። መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት አሉ የአላህ መልክተኛ። አው ሊየስኩት፣ በአላህና በመጨረሻው ቀን የሚያምን ሰው ካለ መልካም ይናገር፣ አለበለዚያ ዝም ይበል። እኛ መልካም መስራት ካልገራልን ዝም ማለቱ የተሻለ ነው፣ ለእኛም የተሻለ ነው፣ የነቢዩም ንግግር ነውና ማለት ነው። እኔ እንደዚህ አይነት አክሲደንት ደርሶብኛል፣ ካለሁበት ችግርና ውጣ ውረድ ለመውጣት ስል ንብረት ሽጫለሁኝ፣ ከስራ ገበታይም ተላይቻለሁኝ ብሎ በራሱ አንደበት ወይም ደግሞ በራሱ ፔጅ ይህን ነገር ፖስቷል። ወንድማችን ኢስሐቅ ወይም ባባ የሚሉት ማለት ነው። ወንድማችን ከነ ቤተሰቦቹ አላህ ይርዳው፣ አላህ ይጠብቀው፣ አላህ ይነሰረው። ይህንን ነገር ለመርዳት ሰዎች የተለያየ መንገዶችን ሲጠቀሙ የተለያዩ ነገሮችን ሲያደርጉ እናያለን። ማለት ግማሹ አትርዱ በማለት መናኢል ሊልኸይሪ ሰዎች መልካም ስራ እንዳይሰሩ ከልካይ የሆኑ እንቅፋት የሆኑ ሰዎች አሉ። አላህ ይጠብቀን። ስለዚህ ሽቀላ ጀመራችሁ ወይ? የአረብ ሴቶችን እባካችሁ እንዳታደርጉ፣ እንዳትሰጡ፣ እንዳትፈጽሙ። እነሱ ሽቀላ ነው የጀመሩት፣ ብራንድ ልብስ እየለበሱ እንደዚህም ደግሞ ሌክጀሪ ህይወት እየኖሩ። ይሄ ሒስድና ነው፣ ምቀኝነት ነው። ከዛ በዘለለ ደግሞ አሁን ያለበትን ኮንዲሽን አናውቀውም። መኪና ይዞ የሚቸግረው ሰው ሊኖር ይችላል። ወላሂ ቢላህ ቤት የግሉ ቤት ኖሮት ችግር ላይ የወደቀ ሰው ሊኖር ይችላል። መኪና ኖሮት የነዳጅ የሚያጣ ሰው ይኖራል። ቤት ኖሮት ልጆችን የሚያበላበት ነገር ያጣ ይኖራል። ስለዚህ ችግርን እስካላያችሁ ድረስ ሊገባችሁ አይችልም። የገባችሁም ያልገባችሁም እንደው አላህን ፍሩ ነው ምለው። አላህን ፍሩ። መርዳት የምትፈልጉ እርዱ፣ የማትፈልጉ ደግሞ ዝም በሉ። በቃ ስክሮል ማድረግ ነው፣ አሳልፉት የማትፈልጉት ነገር። ከዛ በኋላ ልጁን ላለመርዳት አይብ ትዘረዝራላችሁ። ግማሾቻችሁ ትላንትና እንደዚህ አድርገህ እንዲህ አድርገህ፣ አዎ እኔም ረድ ሰጥቻለሁኝ። ትክክል ያልሆነውን ነገር ትክክል አይደለህም እላለሁኝ። ማንንም ሰው ትክክል አለመሆኑን በወቅቱ ነው የሚነገረው። ይህን ትክክል አለመሆኑን መናገር ግን እርዳታ ማቆም አይደለም። ወይም ደግሞ ሰውየው የፈለገውን ነገር ይሁን ትላንትና እንደዚህ አድርጎ ምናምን፣ የትላንትናውን ትላንትና አልፏል። ለምን ካፊር የሆነ ሰው አይሆንም? እርዱኝ ካለ ልንረዳው ይገባናል። ይሄ የሙስሊም ሐቅ በሙስሊም ላይ አለበት። እንኳን ሙስሊም ላይ ይቅርና ነን ሙስሊም የሆነ አካል እንኳን እርዳታው ከኛ ከፈለገ ልንረዳው ግድ ይለናል። ይሄ ሰብአዊነት ነው። ከሃይማኖት ጋር ላያያዝ ይችላል። በሰውኛ ሰው ሊረዳ ይገባዋል። ትላንትና ለማንም ስትረዱ የነበራችሁ ሰዎች ነን ሙስሊም ለሆኑ አካሎች ዝርዝር ውስጥ ዘገባ ውስጥ አልገባም። ዛሬ ላይ እዚህ ላይ ገብታችሁ ሌላ ደንቃራ ለምትሆናላችሁ። ትላንትና ገሌ ተረዳ፣ ዛሬ ደግሞ ወረፋን ጠብቃ አንተ መጣ፣ ነገ ደግሞ ሌላ ሰው ተራውን ይይዛል። ስለዚህ እዳለብኝ እንደዚህ ሆንኩ እያላችሁ ትመጣላችሁ፣ ታላዝናላችሁ ብላችሁ ሰውን ታሸማቅቃላችሁ። ወላሂ ነገ እናንተ ላይ እንደማይደርስ ምንም ዋስትና የላችሁም። ሌላኛው ደግሞ አንዳንድ መካሪ መሳይ፣ አቃፊ መሳይ ገፊ፣ ደጋፊ መሳይ ገፊ፣ አቃፊ መሳይ ደግሞ ሌላ በጣም ደንቃራ የሆኑ ወንድሞች ደግሞ አላችሁ። እንደው ተውጂሃት ልስጣችሁ፣ ተውጂህ ላደርጋችሁ እያላችሁ ልምከር ወንድሜ፣ ልገስጽ። ሰው እየተራበ ያንተ ምክር አይሰማም። አሁን የፈለገው እሱ ካለበት ጭንቀት የሚያላቀው እንጂ አሁን ሀዲስ አይደለም የሚፈልገው፣ የሚያስፈልገውም ሀዲስ አይደለም።
በቃ እርዱኝ ነው፣ እርዳታ ነው። ይህንን ደካማ ጎን እንደ ደካማ ጎን አስበን ደካማ ጎን በመጠቀም የሆነ ውስጣችን ላይ የታመቀውን ነገር አውጥተን ለመጥፋት ብንሞክር ሰዎች ወላሂ በጣም 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 ቢግ ሼም ነውር ነው በጣም። ስለዚህ ሰውን ምንድነው ሙሉ አካል አለክ፣ ጤነኛ ነህ፣ ሚስትህም ትሰራለች፣ አንተም እንደዚህ ነህ ምናምን። አሁን እሱ ያለበትን ኮንዲሽን በምን ታውቃላችሁ? ኧረ አላህን ፍሩ፣ ወላሂ አላህን ፍሩ። ስለዚህ መሳደቡ እኔ አብዛኛው በዚህ ዙሪያ ላይ የተፖሰቱ ፖስቶችን ሳይ አብዛኛው 90% ስድብ ነው። እንደዚህ አይነት ሰውን አትርዱ ብለው የሚሉ ሰዎች ሰይጣናዊ አመለካከት ያላቸው ሰዎች ናቸው። ከሰውኛ ዓለም የወጡ ሰዎች ናቸው። በቃ ልጁ እውነት እስቲ አጭበርብሮን ይሁን ዋሽቶ ይሁን ሰደቃችን እኛ የምናወጣው ሰደቃ ይደርሳል አይደርስም? መድረሱ እኮ አይቀርም። ሰውየው ሰደቃ ለማውጣት ወጣ። ከዛ በኋላ ሌባ እጅ ላይ አዋለው። እኔ እሱን አልነበረም ያሰብኩት አለ። ከዛ በኋላ በፍጹም ይሄ ሰውዬ ሌባ እጅ ይሄ ሰደቃ እንዲውል የተደረገበት ምክንያቱ አላህ የፈለገበት ምክንያት ከሌብነቱ ምናልባት እንዲታቀብ ተፈልጎ ሊሆን ይችላል የሚል ነገር መልስ ተሰጠው። ከዛ ሁለተኛ ሰደቃ ሰጣለሁ ብሎ ወጣ። ከዛ ሴተኛ ዳሪ እጅ ላይ አረፈ። በፍጹም እሷን አልነበረም ያሰብኩት አለ። ምናልባት በዚህ ሰደቃ አማካኝነት ከዚህ ስራዋ ልትወገድ ወይም ደግሞ ይህን ስራዋ ልታቆም ሊሆን ይችላል፣ ሰበብ ሊሆን ይችላል ተባለ። ሶስተኛ ሰደቃ ላውጣ ብሎ ወጣ። ሀብታም እጅ ላይ አረፈ። ይህም ሀብታም እጅ ላይ ማረፉም ደግሞ ልክ እንደዛው ደግሞ ምናልባት ሀብታሙ ሰደቃ መስጠት እንዳለበትና ሰዎችን መርዳት እንዳለበት ሊያስተምረው ሊሆን ይችላል። ሰውየው ግን በንያው አጅሩን ያገኛል ምንም ሳይቀነስበት። ስለዚህ አትስጡ እያላችሁ መናኢል ኸይር አትሁኑ፣ ኸይርን ሰዎች እንዳይሰሩ ከልካዮች አትሁኑ ባካችሁ እላለሁኝ። ስለዚህ መርዳት ከፈለጋችሁ እርዱ፣ መርዳት ማትፈልጉ ደግሞ ዝም በሉ እና ታች ላይ አካውንቱን አስቀምጥላችኋለሁ። በዛ የምትችሉ አካሎች እርዱ ትላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።